ሻሎም ሻሎም እስከ ሞት ድረስ በወደደንና ባፈቀረን በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ ስም እንደምን ዋላችሁ? በያላችሁበት ስፍራ የጌታችን የኢየሱስ ክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን። እንዲህም አላቸው፣ ወደ ዓለም ሁሉ ሂዱ፣ ወንጌልንም ለፍጥረት ሁሉ ስበኩ። ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል። ይህን ቃል የተናገረው በመስቀል ላይ ስለ ሁላችን ኃጢአት የተሰቀለው ኢየሱስ ክርስቶስ ነው የተናገረው ለቅዱሳን ሐዋርያት። ዛሬም ለእኔና ለእናንተ ጌታችን ኢየሱስ ክርስቶስ ምን ይላል? ወደ ዓለም ሁሉ ሂዱ፣ ወንጌልንም ለፍጥረት ሁሉ። ለማን? ለፍጥረት፣ ሰው ለተባለ በሙሉ፣ ለገጠር፣ ለከተማ፣ በሀገር ውስጥ ላሉ፣ በሀገር ውጭ ላሉ፣ ለየትኛውም ብቻ ሰው ይሁን፣ ብቻ በእግዚአብሔር መልክ የተፈጠረ ሰው ይሁን፣ ወንጌል ያስፈልገዋል። ኢየሱስ ያስፈልገዋል። ኢየሱስ ደግሞ ሲሰበክ ወገኖቼ የዘላለምን ሕይወት ብዙዎች ያገኛሉ። ስለዚህ ሰው መኪና ተሰብኮለት የዘላለምን ሕይወት አያገኝም። መጽሐፍ ቅዱስ ኢየሱስ ክርስቶስ ወደ ዓለም ሁሉ ሂዱ ወንጌልንም ለፍጥረት ሁሉ ስበኩ ብሎ እንዳዘዘ ትእዛዝ እንደሰጠ የማርቆስ ወንጌል ምዕራፍ 16 ቁጥር 15 ላይ ተጽፎ እናገኘዋለን። ሰው ወንጌል ከሰማ በኋላ ያምናል። የመጀመሪያው ከመጠመቁ በፊት ወንጌል ሊሰበክለት ይገባል። ያ ወንጌል ደግሞ ስለ ልጁ ስለ ኢየሱስ ክርስቶስ ነው። ወንጌል ማለት ኢየሱስ ክርስቶስ ስለ ኃጢአታችን ሞተ፣ ተቀበረ፣ በቅዱሳት መጻሕፍት እንደተጻፈ በሦስተኛው ቀን ከሙታን ተነሳ። ክርስቶስ ደዌያችንን ተቀበለ። ክርስቶስ ኢየሱስ ሕመማችን ተሸከመ በመስቀል። ስለዚህ ለአንድ ሰው ይሄ ሲሰበክ ዕዳው እንደተከፈለለት ክርስቶስ ስለዚያ ሰው ወንጌል ለሚሰበክለት ሰው ክርስቶስ ስለኛ እርግማን ሆኖ ከሕግ እርግማን እንደዋጀን ሲሰበክለት ያምናል ወይም አያምንም። ግን ምን አለ ኢየሱስ? ወደ ዓለም ሁሉ ሂዱ ወንጌልንም ለፍጥረት ሁሉ ስበኩ ነው ያለው። መኪና ስበኩ አይልም። ገንዘብን ስበኩ አይልም። ሌላ ፍጡር ስበኩ አይልም። ታዋቂ ሰዎችን ስበኩ አይልም። ሐዋርያው ጳውሎስን ስበኩ አይልም። ሐዋርያው ጴጥሮስን ስበኩ አይልም። ሙሴን ስበኩልኝ አይልም። ኤልያስን ስበኩልኝ አይልም። ኢየሱስ ክርስቶስን ስበኩልኝ ነው ያለው እግዚአብሔር ራሱ። ሊሰበክ የሚገባው ማን ነው? ኢየሱስ ክርስቶስ ነው። ሰው ክርስቶስ ካልተሰበከለት መዳን አይችልም። ያለ ኢየሱስ ክርስቶስ ሕይወት የለም። ኢየሱስ የዓለም ብርሃን ነው። ስለዚህ ኢየሱስ ምን አለ? ወደ ዓለም ሁሉ ሂዱ ወንጌልንም አለ ለፍጥረት ሁሉ ስበኩ። ለማን? ለፍጥረት ሁሉ፣ ሰው ለሆነ ሁሉ ስበኩ። ከተሰበከለት በኋላ ያምናል ወይም አያምንም። ብዙ ጊዜ ብዙዎቻችን የተጠመቅነው እኛ በ40 ቀን በ80 ቀን የተጠመቅነው። የመጀመሪያ ግን መጽሐፉ ወንጌልን መስማት እንዳለባቸው ነው። ወንጌልን ከሰሙ በኋላ ካመኑ በኋላ ነው የሚጠመቁት። ይህንን መልእክት የምትሰሙ ሁላችሁ መልእክቱ በገጠር ላሉ ሰዎች በየትኛውም ስፍራ ላሉ ሰዎች ኮፒ ሊንክና ሸር እንድታደርጉ። አንተ የምትተኛ ንቃ፣ ከሙታንም ተነሳ ነው የሚለው። ክርስቶስ ያበራልሃል። በተለያየ እንቅልፍ ላሉ ሰዎች፣ በተለያየ ድንዛዜ ውስጥ ላሉ ሰዎች፣ በሞት አገርና ጥላ ለተቀመጡ ሰዎች፣ በጨለማ ለሄደው ሰው ወንጌል ያስፈልጋል። ክርስቶስ ያስፈልጋል። ኢየሱስ ክርስቶስ ያስፈልጋል። ኢየሱስ ክርስቶስ የዘላለም ሕይወት ነው። ኢየሱስ ክርስቶስ ያድናል። ሐዋርያው ጴጥሮስ መዳን በሌላ በማንም የለም፣ እንድንበት ዘንድ ከሰማይ በታች የተሰጠ ስም ሌላ የለም ነው የሚለው። ኢየሱስ ያድናል ነው የምልህ። ኢየሱስ ብቻውን ያድናል። ኢየሱስ ብቻውን ይችላል። ተባረኩ። አነሳስቶ ላስጀመረን አስጀምሮ ላስፈጸመን
ለአምላካችን ለእግዚአብሔር ምስጋና ይሁን። በያላችሁበት ስፍራ የጌታችን የኢየሱስ ክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን። እወዳችኋለሁ። ተባረኩ።